ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል የተጠለፈው የፋኖ አመራሮች ስልክ እንዲሁም ተስፋ የቆረጡ የኦሮሞ ወጣቶች ስደት የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ የፋኖች ስልክ ሙሉ በሙሉ መጠለፉ ተሰምቷል። መንግስት በከፍተኛ በጀት ግዢ ፈጽሞ ያስገባው ዘመናዊ ሶፍትዌር ስራ ጀምሯል የተባለ ሲሆን አንድ ኢንኮደር እና ዲኮደር ያሉት አይፒ አድሬስ ያለውን የቴሌ ታወር ተጠቅመው በታወሩ አካባቢ የሚኖሩ ወይንም የሚንቀሳቀሱ ሰዎችን ስልክ መጥለፍ ይችላልም ተብሏል። ለሰዎቹ ኔትወርክ ከሚሰጣቸው ታወር ጋር ስልካቸው ሊንክ ስለሚደረግና ካልተደረገም ኔትወርክ ስለማይሰጥ ከኔትወርኩ ጋር ሊንክ ሲደረግ መንግስት በቀላሉ ስልኩን አክሰስ የማድረግ አቅም ይኖረዋል የተባለ ሲሆን በዚህ መልኩ በሙሉ አካባቢው ላይ የሚደረጉ የስልክ ጥሪዎች በቀላሉ በድምፅ አማካኝነት ኮድ ይደረጋሉ። እነዚህ ማሽኖች ቃላትና የግለሰብ ድምጾችን ኮድ ሲያደርጉም መለያ ስልት አላቸው የተባለ ሲሆን በውድ የተገዛው ሶፍትዌርና ሲስተም እነሱ ፈልገውት ወይንም ማርክ ያደረጉት ሰው ሲያወራ ወዲያውኑ ወደ ሪከርድና ክትትል ክፍል ጥሪውን ፎርዋርድ የሚያደርግ ሲሆን ለምሳሌ ዛሬ በምስራቅ ጎጃም ዞን እነብሴ ሳር ምድር የሰኞ ገበያው ታወር ቢጠለፍ በዚያ ታወር አማካኝነት ኔትወርክ የሚያገኙ ሰዎች ስልክን መንግስት መከታተል ይችላል ማለት ነው። አንዳንድ ቃላቶች ጭምር ለሶፍትዌሩ ግብዓት ሲኖራቸው ለምሳሌ ትልቁ፣ ወፍራሙ፣ ዋርካው፣ አለቃ፣ ቆንጆቹ፣ የጫካው ፍሬ፣ ትንሹ፣ ሬሽን፣ ጓድ፣ ተደመሰሱ፣ ቁስለኛ፣ ፋኖ የመሳሰሉት ቃላት ሶፍትዌሩ ወዲያውኑ ፊልተር ያደርጋቸውና ለክትትልና ቁጥጥር ክፍሉ ያቀብላቸዋልም ተብለዋል። አስተያየት ሰጪዎች እንደሚሉት ከሆነ ፋኖች ቢችሉ ስልክ መያዝ ቢቀርባቸው ብዙ ኪሳራ መቀነስ ይችሉ ነበር ያሉ ሲሆን ለተመረጡ አመራሮች ብቻ ያውም የውጭ ሲም ካርድ አመቻችቶ አመራሮች ከውጊያ ሜዳ ርቀው ቢቀመጡና ግንኙነታቸው በብዛት በወታደራዊ መገናኛ ሬዲዮ ቢሆን እጅጉን ተመራጭ ነውም ብለዋል። በየትኛውም ግንባር ውጊያ ሲኖር ኢንሳ ስልኮችን ጠልፎ እያዳመጠ ለአዋጊዎች ከስር ከስር እየላከ ነው ፋኖ የሚጠል በርካታ የፋኖ አመራሮች ስልካቸውን ሰው እንዲያውቀው ለምን ያደርጋሉ የሚል ጥያቄም ብዙዎች የሚያነሱት ጉዳይ ሲሆን ግዴታ ለመረጃ ልውውጥ ድጋፍ ከተባለም አንዱነኛ ሰው መድበው እሱ ሰው ስልኩን እንዲያስጨርስ ሲሙን ሰጥተው እነሱ ግን የስልክ ንክኪን መቀነስ ቢችሉ ለትግሉ ጥሩ ነውም ብለዋል። ባለሙያዎቹ አክለውም ሲስተሙ የሚጠልፈው ሲም ብቻ ሳይሆን ቀፎም ስለሆነ ስትጥሉ ከነቀፎ እንጂ ሲም አውጥታችሁ ሌላ ሲም ብትከቱ ከአቧራ ወጥቶ ጭቃ ውስጥ መግባት ነው። ምክንያቱም የቀፎ አይሚ ወይንም ኢንተርናሽናል ሞባይል ኢኩዊፕመንት አይደንቲቲ ነምበር የሚባለው የቀፏችሁ መለያ አሻራ በቀላሉ ያላችሁበትን ቦታ ታወሩን መነሻ አድርጎ ትራክ ለማድረግ ይጠቅማቸዋልም ብለዋል። በተጨማሪም ኔትወርክ የሚፈልግላችሁ አነፍናፊ ውሻ ይህ ኮድ ስለሆነ ያስጠቃችኋል። ቀፏችሁንም ጭምር ስትጥሉ ነው የምትገላገሉት። ሲሙንም ሰብራችሁ ውሃ ውስጥ መክተት ነው ያለባችሁም ብለዋል። እንደሚታወቀው በርካታ የፋኖ አመራሮች የተገደሉት በስልክ ምክንያት ሲሆን እነሱ ያሉበት ትራክ ተደርጎ በርብርብ ተኩስ እንዳይወጡም ተደርጓል። በስካሁኑ ይብቃን፣ መንቃት አለብን፣ ስልክ ቀንሱ፣ በእንዝላልነት ሰራዊታችሁንም አታስመቱ በማለት ባለሙያዎቹም ጥሪ አቅርበዋል። ይህ በእንዲህ እንዳለ በትላንትናው ዕለት የአማራ ፋኖ በጎጃም ጃዊ መተከል 4ኛ ክፍለ ጦር ጥምር ጦር በውጊያው ተሳታፊ ከነበሩ ብርጌዶች ጋር በመሆን በአንድነት ባደረጉት ውጊያ በርካታ የመንግስት ኃይሎች መገደላቸው ተነግሯል። በውጊያው ወቅት የመንግስት ኃይል ከእግረኛ እስከ ብረት ለበስ ታንክና ድሮን ቢጠቀምም ራሱን መታደግ እንዳልቻለ የደረሰን መረጃ ይጠቁማል። ዘገባው ከ51 በላይ የመንግስት ኃይል መሞቱንና ከ20 በላይ ከባድና ቀላል ጉዳት ቁስለኛ መኖሩን ጠቁሞ ሟቾችም በጅምላ ተቀብረዋል ብለዋል። ለዚህ አጸፋ የመንግስት ኃይል የንጹሐን አርሶ አደሮችን ቤት በድሮን በመምታት 9 ንጹሐንን ገድሏል። 7 የሚደርሱ ሰዎችን ደግሞ ከባድ ቁስለኛ አድርጓቸዋል የተባለ ሲሆን ለማምለጥ ሲሞክሩ የነበሩትንም ከጃዊ ከተማ በመነሳት 2 ብረት ለበስ ታንክና 1 ዙ 23 ይዞ በመንቀሳቀስ ለሞት እንደዳረጋቸውም ተመላክቷል። ከዚሁ ጋር በተያያዘ የመንግስት ኃይል ሚያዝያ 10 ቀን 2017 ዓ.ም በዕለተ ስቅለት ከጃዊ ከተማ ወደ ጃሂላማ ቀበሌ ሲንቀሳቀስ ከ20 በላይ አባላቱ መገደላቸው የሚታወስ ነው ሲል ፋኖ የገለጸ ሲሆን ብልጽግና የጃሂማላን ማህበረሰብ በማፈናቀል የፋሲካ በዓልን ሳያከብር ቀርቷል ያለው ፋኖ ይባስ ብሎ ንጹሐንን ከቀያቸው በማፈናቀል በከተማ ውስጥ ያሉ ከነጋዴ መጋዘኖች እስከ ግለሰብ የቤት ዕቃና የቁም እንስሳትን ሲዘርፍ ቆይቷልም ብለዋል። በሌላ ዜና ተስፋ የቆረጡ የኦሮሞ ወጣቶች ስደት
ዘኒው ሁማኒቴሪያን ከ10 ዓመታት ገደማ በፊት የኢህአዴግ መንግስትን ለመገልበጥ በቄሮ ንቅናቄ ውስጥ የነበሩ ስራ አጥነትና ነጻነት ይረጋግጣል ብለው ተስፋ ሰንቀው የነበሩ ዛሬ ላይ ግን ወደ ሳውዲ አረቢያ መሄድ ወይንም ሞት ያሉ ወጣቶችን በተመለከተ አስደንጋጭ አተታን አቅርበው ተመልክተናል። ተርጄ ጼቦ በፍሎሪዳ ዩኒቨርሲቲ የሚያስተምሩና በኦሮሞ ጉዳዮች ባለሙያ ናቸው። በትንንሽ ከተሞች ስራ የለም፣ ሙስና ሙሉ በሙሉ ከቁጥጥር ውጭ ሆነዋል፣ በኦሮሚያ ያሉ እስር ቤቶች በሰዎች ተሞልተዋል ሲሉ ለሀተታው ምንጭ ነግረውታል። የመንግስት ሚሊሻዎች ገንዘብ ለማግኘት ሲሉ ግለሰቦችን የኦሮሞ ነጻነት ሰራዊት አባል በሚል ይወነጅላሉ። ለሚሊሻዎች ካልከፈልክ ከእስር ቤት መውጣት አይታሰብም የሚሉት ፕሮፌሰሩ ተስፋ ቢስነት በክልሉ አይታይም ባይ ናቸው። ቡሽራ ኢብራሂም በኮፈሌ በአሾካ ከተማ የቄሮ ተወካይ ሲሆን እኩዮቹ ያሉበትን ሁኔታ ሲያስረዳ ወጣቶች እዚህ ሆነው ሕይወታቸውን ማስቀጠል ፈተና ነው፣ ቤተሰቦቻችንም ችግር ውስጥ ናቸው ይላል። ወጣቶቹ ከሀገር ውጭ ተሰደው ሕይወት ለመለወጥ ከመታገል ውጭ እዚህ ምንም ተስፋ እንደሌላቸው ነው የሚሰማቸው ሲልም ያስረዳል። በሌላ በኩል ለኒው ሁማኒቴሪያን አስተያየታቸውን የሰጡ ነገር ግን ስማቸው ያልተጠቀሰ አንድ የኮፈሌ አስተዳደር ባለስልጣን እሳቸው ካሉበት አካባቢ ብቻ እንኳን ቢያንስ 10,000 ሰዎች በየዓመቱ ይሰደዳሉ። አብዛኞቹ ወጣቶች ኦሮሚያን ጥለው ወደ ሳውዲ እንዲሰደዱ በመገፋፋት ረገድ የህይወት መመሰቃቀል ብቻ ሳይሆን ደላሎችም ሚና አላቸው። የኮፈሌው ባለስልጣን እንደሚናገሩት ወጣቶች ከሳውዲ አረቢያ ተመልሰው ቤትና መኪና የገዙትን ይመለከታሉ። እቅዳቸው እነሱን መሆን ነውም ይላሉ። የድረገጹ ሀተታ ሲቀጥል ሌላ ታሪክም ያስቀምጣል። በኮፈሌ አካባቢ አንዲት ቦናሴ የተባሉ እናት ሙሳና ራህመቱ የተባሉ 2 ልጆቻቸው ባለፈው ዓመት በአንድ ወር ልዩነት ውስጥ በተመሳሳይ ምክንያት ሀገር ጥለው ወደ ሳውዲ ተሰደዋል። ሳይሰደድ የቀረው ሌላኛው ወንድማቸው ሲያስረዳ የ18 ዓመቱ ሙሳ መጀመሪያ ይሰደዳል። አንድ ደላላ ከወንድሙ ሙሳ ጋር ግንኙነት ይፈጥራል። ወደ አዳማ ከመጣ አዲስ ልብስና የእጅ ስልክ እንደሚገዛለት ወደ ሳውዲም እንደሚወስደው ቃል ይገባለታል። ከዚያም ሙሳ ከቀዬው ይሰወራል። በርካታ ሳምንታት ከቦሳሶ ስልክ እስኪደውል ድረስ የት እንዳለ አይታወቅም ነበር። ከዚያም 40,000 ብር ካላስላከ እንደሚገድሉት ደላሎች እንዳስጠነቀቁትም ለቤተሰቡ ይናገራል። ቤተሰቦቹም የተጠየቁትን በመክፈላቸው ወደ የመን ተሻግሮ በኋላም ሳውዲ ገብቷል። በቴምር እርሻ ላይ የጉልበት ሥራ እየሰራ ነው። ምንም እንኳን ለቤተሰቦቹ ገንዘብ ልኮ ባያውቅም በሕይወት በመኖሩ ግን ደስተኞች ናቸው። ሙሳ ስልክ በደወለ ጊዜ እባካችሁ አትከተሉኝ ሲል ተማጽኖ ነበር። በደላሎች እጅ የደረሰበት ድብደባ፣ የሌሎች ፍልሰተኞች ግድያና ረሃብ እጅግ የከፋ መሆኑን አስረድተውም ነበር። ነገር ግን ከአንድ ወር ባነሰ ጊዜ ውስጥ የ20 ዓመቱ ራህመቶ የወንድሙን አትከተሉኝ ጥሪ ችላ ብሎ ተሰደደ። እሱም እንደ ወንድሙ ከቦሳሶ ሆኖ ስልክ ደወለ፣ ብርም አስላከ። ነገር ግን ከዚያ በኋላ የት እንዳለ አልታወቀም። እናት ቦናሲ እንባ በፊታቸው እየተንቆረቆረ በጣም ተጨንቀናል ይላሉ። በአብዛኛው ኦሮሚያ አካባቢ ያሉ ወጣቶች ሳውዲ መግባትን ምርጫ የሌለው የከፋ አማራጭ አድርገውታል። የኮፈሌው ባለስልጣን እንዲያውም አንድ መፈክር እየተቀነቀነ ነው ይላል። ወደ ሳውዲ አረቢያ እሄዳለሁ ወይንም ሞቴን እመርጣለሁ የሚል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ።